መስመሰል መስጨርስቲ ሁሉንም በሰራቱ ፍቅር ሳሰኝ ትዝ ሲለኝ ስሜቱ ቆይ ለምን ያስፈለገ ማስመሰል መጫሰቱ ለሌለሽ ከትነሽ በሉኝ ከሐመር ነው ደሜ ከትነሽ በሉኝ ከምባታ ነው ደሜ ትንሽ በሉኝ ገምቤላ ነው ደሜ ከትነሽ በሉኝ ከሐመር ነው ደሜ ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰብ ሁኑ። ነባሮችም ሁላችሁም ደግሞ ይሄን ቪዲዮ ላይክ አድርጋችሁ ጀምሩት። የአራዳ ልጆች 90 ስታቱ ፓርት 2 ይላል። ይሄ እንግዲህ እርግብ ነው ብለው ነው የነቀሱት። ይሄ በኖ ጊዜ እሾህ ይዛ ነው የምትመጣው እርግብ። ምንም ሰላም የማይሰማት እርግብ ክንፏ ይሁን ቧጭረውት ይሁን አናቷ አንገቷ ይታል እግዚአብሔር ጽሑፍ አለው ማለት እናንተ የምትሉትን በሉ። እኔ እንግዲህ ይዤላችሁ መጥቻለሁ። ኮሜንት ላይ እቺ እርግብ ኬቤሬዲ ነች ወይስ የቤት እርግብ የሚለውን መልሱልኝ። ዶሮ እኮ ንቅሳት በቃ በጎማ ተቃጥሎ ምናምን በመርፌ ታስሮ ምናምን ነው በቃ እስር ቤት ሰፈር ውስጥ ምናምን ነው የሚጨቀጭቁ። በቃ ኤሊን የነቀሱት እርግብ ብለው ባይ ዘ ዌይ ግንባራችሁ ከዚህ ልጅ ጋር ይመሳሰላል። እሺ እና ማርያምን አሁን እናንተ ባልና ሚስት ሆናችሁ አስባችሁታል? አዝማሪ ብትሆኑ የሁለታችሁም ግንባር 20 ሺህ ብር ይችላል። አላስተረፋቸውም። ባለ 100 ነው። በአሁኑ ከሆነ ደግሞ 40 ሺህ ብር ይሆናል ባለ 200 ስላለ። እናቴ ደግሞ የጫማክ ሽታ የስልኬን ባትሪ ቀነሰው አላለም። አረ ወይኔ አረ ዘንቡ ግን ጨዋታውን ከየት ነው የሚያመጡት? እመቤቴ ከተረባለሁ ስትል ካንተም የባሰ ይመጣብሃል። ወተት አሉኝ ላሚቷ ስትቀር እኔ ጡት አላውቅም ከእናቴ ፈቀር። ምን እያልከን ነው? ግጥሙ ግራ ገባኝ። እኔ ገብቷችኋል? ይልቁንስ ጡት ካልክ አይቀር ስለ ጡት ይሄን ስማ። እንዴት ናችሁ? በየቀኑ ቡና መጠጣቴ የጡቴን መጠን ሊቀንሱ ይችላሉ ብላችሁ አስባችሁ ታውቃላችሁ? ምን መሰላችሁ? በየቀኑ ከ3 ሲኒና ከዛ በላይ እናም ደግሞ ለ6 ወርና ከዛ በላይ ጊዜ የወሰዱ ሰዎች የጡታቸው መጠን ቀንሷል ማለት ነው። እኔ እኮ አንዳንዴ የሚመጣው ሳይንስ ግራ ነው የሚገባ። እናቶቻችን ድሮ ቤት ውስጥ በቀን 3 ነው እኮ የሚፈላው እንጂ ሲኒው ደግሞ 3 9 ሲኒ ጎረቤት ሄደው እንደዛ ምናምን ጠጥተው ወንድ ሆነው ነበር በይና። እኮ ሳይንሱ አንዳንዴ ሲመጣ ግራ ነው የሚያካባል። ባሼ ባሳለፍነው ሳምንት የሆነውን ልንገር። ባልና ሚስት ፊልም ለማየት ሲኒማ ቤት ገቡ። መብራት ጠፍቶ ፊልሙ እንደተጀመረ ባልየው አጎንብሶ እግሩ ስር መንጎዳጎድ ጀመረ። ሚስቱ ይናይታ ጠየቀችው። ምን ፈልገ ነው ውዴ? ምን ወድቆብህ ነው አለችው። ማስቲኬ ካፌ አምልጦ ወድቆብኝ ነው እሱን እየፈለኩ ነው አላት። ታዲያ ካፌ ወድቆ ይጥፋ ብታገኘውስ መልሰህ ልታኝከው ነው አለችው። አይ እሱስ አልበለውም፣ ነገር ግን 3 አርቲፊሻል ጥርሶቼ ማስቲካው ላይ ተጣብቀው አብረው ወድቀውብኝ ነው አላት። ባሼ እስኪ በተፈጥሮ ጥርሳችን አብረን አንድ ጊዜ እንሳቅ። ከኋላ ያለው ነው ያዝናናኝ በቅ ያለው
የቴዲ ማን ነው? ታምራት ደስታ። አዎ ሰው ኑሮሽ እንደሌለሽ ለምሳሌ መታየቱ ማስመሰል መስጀርስትኝ ሁሉንም በሰራቱ ፍቅር ሲያሰኝ ትዝ ሲለኝ ስሜቱ ቆይ ለምን ያስፈለገ ማስመሰል መታሰቱ ኤርፎን ስራኒስት ለሌለሽ ለምሳሌ መታየቱ ማስመሰል መስከርስቺ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ። በነገራችን ላይ ሰላም ተስፋዬን ነው የምትመስዩ። አዎ ተስፋዬን አባቷን ነው የምትመስዩ። ጸዳ ብላ ምኗን ስትል አባቷን ወንድሜ ይቅርታ ተላለም እንከፍ ምን አይነት ነው? አንዳንድ ጊዜ በደስታችን ውስጥ ደስታችንን ስንደሳሰት የደስታችን ደስታ በሌላ ሰው ሊነጠቅ ይችላል። የተነጠቀውን ደስታ ግን በደስታ ተደሳስተን ስንደሳሰት የደስታው ድራቢ በደስታ ላይ ተደራርቦ ደስታን በደስታ ይነጥቀናል። ያን የተነጠቀ ደስታ ስንደሰት የተደሰተው ደስታ ሆኖ ይገኛል። በዛን ሰዓት ግን ደስታችንን ከረሜላችንን ስንበላ ሸምሱ ምን ያህል እንደምንደሰት አናቅም። ጭር ባለ ስፍራ ሳይኖር ተመልካች ቲክታክ ላይ አይታችኋል። በቃ እንዲህ አይነት ኮንተንቶች አሉ። መጣና ድምጹን ጎርነን ያደርግና የሆነ ነገር ይለና ከዛች ሙዚቃ ደግሞ አትቀርሙልኝ። ባችን አሸናፊ እንዳለ ወደ ስፍራው ባቀናበት ወቅት 450 ሺህ ብር በታች ሰንጋዬን አልሸጥም ብለው ፍጥም ያሉትን አንዱ አርሶ አደር ወይንም ዘነበ ቅጣው የተባሉ አርሶ አደርን አነጋግሮ ነበረ። እስኪ ካንደበታቸው ተከታተሉትና እንመለስ። ይሄ አሁን ሁለተኛ አመቱ ነው ተገዛሁት ስቀልበው ማለት ነው። አሁን ስንት ብር ተከፍሎበታል? እስካሁን እንግዲህ ብዙ ብር ሲጠየቁ እንደነበር ሰምተናልና ትልቅ የጠየቁት ገንዘብ ስንት ነው? በአምናው ቀን ለፋሲካ ገበያ ላይ አውጥቸው ለፋሲካ ገበያ ማለት ነው 320 ሲሰጡኝ 350 ካላወጣ ብዬ ነው የመለስኩት። አሁን ስንት ነው የሚሸጠው? አሁን እኔ 450 ይወጣል ብዬ ነው ገምተው። ከዛው እጪ አይሸጥም። አልሸጠውም። ነው እንዴ ስሞት ወለታ በመጨረሻ ስም ወጣለት። ስሙን ምን ጃምቦ ነው ስሙማ። በጣም ግን የዚህ የዶሮ ቢዝነስ የከብት ቢዝነስ በደንብ ትሪት ተደርጎ ካልተያዘ እያዩት 450 ሺህ ብር በአንድ ሌሊት በሆነ በሽታ ሊሞት ይችላልና ጀመርኩ ጽሁፉን በሰማው ዜና ብልጽግና ፓርቲው አስደሳች ነውና በጠቅላይ ሚኒስቴር የልማት አተታ ጥሩ እድል አገኘው። መንፈስ የበረታ አዳነ ቻሼ በረከች በሉና አዳነ ቻሼ በረከች። እስቲ ለምን በድምጽ የሚሰራ ከንክኪ ነፃ የሆነ ለምን አንሰራም በሚል ይሄንን በድምጽ የሚሰራ ማሽን እንደምታዩት ይሄንን ፈጥሬያለሁ። ሳሙናውን ወስደ እጅን ካሸ በኋላ እዚህ ጋር የሚታዩ ቀዳዳዎች አሉ፣ ድምጽ ማስገቢያ ናቸው። እዚህ ቀዳዳ ጋር መጣ ብልጽግና ስትለው ውሃው ይፈሳል። ጤራችን የምንወደው የምናከብረው ክቡር ሎሬት የዓለም የሰላም ኖቤል ተሸላሚ ዶክተር ክቡር አብይ አህመድ አሊ ለዚች ሀገር ፈጣሪ የፈጠረልንና ከላይ ተላከል ከነኚህ ህፃናት ጋር እንድናሳልፍ እድል ስለሰጡን እጅግ አድርገን ከልብ እናመሰግናለን። ከንቲባችንን ከምናደርገው በላይ ከእግዚአብሔርም በላይ ይመስላል። አንድ ለኢትዮጵያ ያላቸው ጥልቅ ፍቅር ይሄ ከመጀመሪያው ቀን ጀምሮ እስካሁን ድረስ ባለማቋረጥ ሁሌ የማየው የተረዳሁት ነገር ነው። አንዳንዴ ቁጭ ብለን ስንነጋገር ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አይዋል። መለስ ብለን እንግዲህ ስናየው ይገርማል ሁሉም ነገር ሲያልፍና እማማ ዝናሽ ይሄን ቪዲዮ አዩና ምን አሉ? እኔ እንጃ እንትን ሳቂ ይለኛል። እኔ እንጃ ነገሩ ሳቂ ይለኛል። ሳቋ ታዲያ እኔ እንጃ ነገሩ ሳቁ ታዲያ ሳቁ ምን ችግር አለ? ሳቁ ውስጡን እኮ ውስጡን ያባርቀኛል። ሳቂ እያለ እኔ እንጃ ነገሩ ምን ይታው ምንድነው? እንግዳ ይመጣ ይሆን?
እንግዲህ ስለ መንግስት ጉዳይ ነው የሚያስጠይቀኝ ነው። እንግድነት የሚመጣው ሰው ጉዳይ አይደለም፣ የመንግስት ጉዳይ ነው የሚያስጠይቀኝ ነው። ያስቆታል። ዝም ብሎ ዝም ብሎ ሳቁ ይሎታል። ውስጡን ሳቁ ፈነቃቀለኝ። የሚያስቀኝ የመንግስትን ጉዳይ ነው። ኧረ አልቋል። አሁንም የመንግስት ጉዳይ ነው የሚያስቀኝ። ፖሊስ ስራ ባይታው ይሄ ነው። ፖሊስ እኛ በእለት ተዕለታችን ሊያባራሩ ጥሙ ያዝ ምናምን ብቻ ነገር አይደለም። ዳይሬክሽን ከጠፋኝ ፖሊስ መጠየቅ መብት ነው ማወቅ አለበት። ጠፋኝ ፖሊስ መጠየቅ መብት ነው ማወቅ አለበት። ፖሊስ ሰዓት መጠየቅ መብት ነው፣ ሰዓት መያዝ አለበት። እንደዚህ አይባልም። በጣም ስድ አደግ የሆነ ሰው እንኳን እንደዚህ አይደለም። እውነትን እኮ ነው። በትክክለኛው እንደዛ ነው ነገሩ። ግን ይሰራሉ ወይ ነው እንግዲህ። ጭራሽ ፖሊሶቹ ምን ይዘው እንደሚዞሩ እንግዲህ እና ደግመችን ኢንተርቪው በሰጣት አሪፍ ነበር። በገጀራ ነው ጨውው ያው ከዚህ በኋላ ዱላ ቀርቶ የምንጮሮ በገጀራ ይሆናል። ያው ያዳሜ በደንብ ተዘጋጅ ለዚህ። አስፋልት ላይ ቆንጨራ ይዘው ማርከውት ነው ወይንስ ታጥቀውት ነው? አንተ በስመ አብ ወልድ መንፈስ ቅዱስ እንዳለ ከነባት ነው ገባበት ከነባት። Wow. Let me live, Dad. I thought you were going to start with a glass, with a bottle? Let me live. That's amazing. It's New Year. Okay, Happy New Year. Happy New Year. ውጭ አድገህ ነው እንጂ እኛ ባደግንበት አስተዳደግ ሞክራት እስቲ። ይለጥፈዋል ከግድግዳ ጋር። አንዳንድ ዝንብ ደግሞ አለ፣ በጣም ወፍራም ዝንብ አይታችሁ አጣቁ። በጣም ወፍራም ዝንብ ማለት ምን አይነት ቆሻሻ ይበላል እንደዚህ ወፈረው? በጣም ወፍራም ዝንብ። እሱ ዝንብ የበለውን ቆሻሻ እኔ ራሱ በለው ደስ ይለኛል። ምን ለምን በጣም ወፍራም ዝንብ ይሄን ሽንት ቤት ውሃ ጠጥቶ የሰከረ በጣም መስከሩን የምታውቁት ምንድነው? ዘሎ የሚያርፈው አበባ ላይ ነው። ቁስል መስሎ እንግዲህ እኛ ሀገር ነው እንጂ ወፍራም ዝንብ ቻይና ብትሄድ ዳቦ ቆሎ ነው። እንደውም ወደ ኢትዮጵያ ሲመጡ ራሱ ያስቆጥራሉ። በእርግጥ የሰው ልጅ ከራበው የማይበለው የለም አይደል? ቻይኖች በፈረንጆቹ አቆጣጠር ከ1958 እስከ 1961 ከባድ የተባለ ረሃብ ገጥሟቸው ነበር እና እንደሚባለው ቻይኖች ከዛ ጊዜ በኋላ ያልበሉት የለም። ያገኙት ሁሉ መብላት ጀመሩ። ዝንብ፣ አይጥ፣ ውሻ፣ የአፍሪካ ማዕድን የአፍሪካ ማዕድን። ኧረ ሴቶቹንም ጀምረዋል። አራችሁን ካራችሁ በኋላ ረጆሮይ ነው ይሄ አረብ ነገር በዛ ሰሞኑን ሳትታጠቡ ለ4 ቀን ትቆያላችሁ። ከዛ በአራተኛው ቀን ቂጣችሁ የቀረውን አራግፉት ወደ ሳህን። ከዛ ሳህኑ ላይ ውሃ ጨምሩበትና ቀላቅላችሁ እንደዚህ ጠጡት። ለካንሰር ተማሚ ብቻ የካንሰር መድኃኒት ነው። እንደው የሰሞኑን እንዲህ የካካ ጂኒ ጭራሽ በድርቆሽ መልክ እንትን ፈርፍራችሁ በጥብጣችሁ ጭብጦስ የለው እንደበሶ። እኔ ራሱ እዚህ እናንተን ለማቅረብ ሰው እንዲማርበት እንዳያደርገው ለማቅረብ ራሱ እኔ አፈርኩ። እንደው እየፈራው ነው። አሁንስ ይሄን እኮ ነው ታው በጊዜ እኚህን ሰዎች እንመልሳቸው ስንል ይኸው አይነ ምድራችን ላይ መጡ። የትኛው ሳይንስ ነው? እንደው እባካችሁ የጤና ባለሙያችን ካላችሁ እስቲ ኮሜንት ሴክሽን ላይ ተሙዬ ልክ ናት አንተ ተሳስተሃል በሉኝ። እኔ እኮ አላቅም አንዳንድ ጊዜ ተፈጥሮ ወጣ ሲል ነው ደስ የማይለኝ። ለዛ ነው ይቅርታ አድርጉልኝ። ከጤና አንፃር ልክ ከሆነ እንደው አይነ ምድር ልክ ሆኖ እንደው እውነቱን ለመናገር ከሆነ ያደጉት ሀገራት እንደው ወደ ኢትዮጵያም እየመጣ ነው። አሁን ካካን ወይ አይነ ምድርን ፈርመንቴሽን ተሰርቶ ባዮጋዝ እንደው እንዳይደብራችሁ ውሃም ያደርጉትና የቀረውን ወደ ባዮጋዝ በሆነ ኬሚካል እና ሪአክሽን ኔሽን ተደርጎ ዛጋ እንደገና የሚደረገው በዛ ነው። እኛ ጋር ግን ሲመጣ ቀርጋይ በሳህን አድርጋችሁ በጥበጥ አድርጋ
ምን ያበለቃቃቅጥሻል? በልቃጣ ብልቅጥቅጥ ምን እናድርገው? ቂጥና ዳሌ እንደዚህ ማሳየት እኛም እኮ አለን ለቂጥና ለዳሌ የናንተ ተለቀ እንጂ። ለምን ግን ውድ አትሆኑ? ራሳችሁን ካረከሳችሁ ትረክሳላችሁ፣ ውድ ስታደርጉትም ትሆናላችሁና እግዚአብሔር የደበቀው እናንተ እንደዚህ የምትበለቅጡት ምንድነው? በዚህ ልክና በዚህ ደረጃ ርካሽ መሆን። ገንዘብ የሚፈልግ ስሜት የሚፈልግን ታገኛላችሁ፣ ልብ የሚፈልገውን ግን አታገኙትም። ቋሚ ሰው ሳይሆን የምታገኙት ጊዜያዊ ሰው ይሆናል ማለት ነው። ስላረከሹ ትረክሻለሽና ራስሽን ውድ አድርጊ። ውስጥ ውድ ሆነሽ እኮ ተፈጥረሻል። ለዚህ የማይረባ ገላሽን እያሳየሽ ይሄ ባንዴ የሚወድቅ within 5 years ዲክላይን የሚያደርግ ሰውነት ነው ያለሽ። በጣም ያሳዝናል ወንዱ። እግዚአብሔርን ፍሩ፣ ተው፣ የምታረጉትን ወቁ። በጣም ተናዶባታልና ጥሩ እኮ ነበረ። አንዳንድ ነገሩ እኮ ፍቅር ሲዝም አሪፍ ነው። በቃ አንዳንዴ ነው ሽው የሚልበት፣ ግን ከሕክምና ይልቅ ወደ እስር ቤት ወሰዱት። ግን ምን ዋጋ አለው? ይሄ እንግዲህ የአደጋ ጊዜ መውጫ ይላል። እኔ አሁን በዚህ እንዴት እንደሚወጣ ባላቀም፣ ስዕሉስ አደጋ ጊዜ እኮ አይመስልም። ሰንሴት ነው እንትን ጀልባ አለ። ያው ሞትን እንዲያሳምረው እኮ ነው አምሮ እንድትሞት እንደዚህ በጀልባ የአደጋ ጊዜ መውጫ መሆኑስ ራሱ ከውጭ ተጽፎ ነው እንደሚያነቡት ሰዎቹ ምናምን ተብሎ ነው። ቁጥጥር ስለሌለ ነው። በነገራችን ላይ እኔ አሁን ከወረቀት ከሪፖርቲንግ ስራ ወደ መሬት የወረደ ስራ እንድናልፍ እለምናለሁ። ቁጥጥር ያስፈልጋል። የመንገድ ትራፊክ ደህንነት በዚህ ገብቶ በዚህ ወጥቶ ምናምን ፐርሰንት ቀደም እንዳልኳችሁ እመርታ አሳይቶ በምናምን ፐርሰንት ከአምናው ጋር ሲነጻጸር ከዛሬ 10 ዓመት ጋር ከነበረው ጋር የሶስት አዝ ልዩነት አለው ምናምን። እኔ እኮ አያገባኝም፣ ሁሉ ነገር እኮ አያገባኝም። አደጋውን በዚያው አያምጣው እንጂ ለጥፈ ጭራሽ ከጎን ያለው መስተዋት እንኳን አይሻልም እንዴ? ከጎን ያለው እኮ ቢያንስ ይከፈታል ወደ ግራ ነው ወደ ቀኝ። የማይከፈተው ላይ የአደጋ ጊዜ መውጫ ብለህ ትለጥፋለህ። እኔ ማላገጥ ነው እንዴ? ይሄ አይከፈትም። የሚከፈት መስሏችሁ አደጋ ጊዜ መውጫ ስለሆነ ሁለቱን ገጥሞት ከታች የሚከፈት ነው ምናምን ብሎ የሚያስብ ሰው አለ። አይከፈትም። ሲልድ ነው፣ ዝግ ነው ጭራሹ ነው። እና ይሄን አሁን አድርገህ እንዴት ስለሚወጣው ከዚህ ይሄን መቆጣጠር ነው። እኔ ስንቆጣጠር አንድ ነገር ብቻ የምንቆጣጠረው ለምንድን ነው? እዚህ ጋር ማዞር ማቆም እንደማይቻል ታውቃለህ ማለት ወይ ፓርኪንግ አቁማል ወይ በዋኑ በኩል ሰፈር ውስጥ ገብታል ከሆነ ሰፈር ወይ በኮብልስቶን ገብታል ወይ የሆነ ቦታ አለበዛ ታክሲ መሆን አለብህ ነው በአብዛኛው። ይሄ አይብስ ይሄንን እንደው ብንቆጣጠር ብናስብበት ያው የሰው ያስወጣል ወይ ነው እንጂ ነገርየው የአደጋ ጊዜ መውጫማ ተከፈተም አልተከፈተም ተሰባሪ ስለሆነ ያው ሰብሮ መውጣት ነው። ሰሞኑን ያው መብራት አጥፍቶ ነበርና በዛ መብራት በመጥፋት ውስጥ የተቀለዱ ቀልዶች ደስ ይላሉ። ቀልድ መስለው ግን ቁም ነገር። መብራት ጠፋና ሳሎን ላይ ከቤተሰብ ጋር አምሽቼ ነበር አለ። እህቴ እንዳገባች ነገሩኝ አለ። ይቀጥላል። ኤሌክትሪክ የለም እኔ የት እንዳለኝ ራሱ አሁን ያወቅኩት ይላል። ደግሞ ሌላው ቁም ነገር ነው የሚያስቆ ነው። ግን ቁም ነገር ምን ያህል በእንትን እንደተጠመድን ነው የሚናገረው። ቤተሰብና ቤተሰብ እየተገናኘ እንዳልሆነ ነው የሚያመለክተው። እና ያዝናናል። ከዛ ይቀጥላል ደግሞ ቤተሰቦች ለካ እንደዚህ ጥሩዎች ናቸው አለ። ይቀጥላል ደግሞ እንዴ ማዘር ወልዳለች። በቃ አይገናኝም አያውቅም። ማዘር ያቆመች ነበር የመሰለኝ ማዘር ወልዳለች ይላል ደግሞ ይቀጥልና እና በጣም ያስቃል። አይገርማችሁ? ባሌን በስንት ጊዜ ያገኘው ታለኝ ወላሂ በጣም ይገርም ነው። ግን በጣም ትልቁም ነገር የሚያስቅ የሚያዝናና ብዙ ነገር አለ እዛ ኮሜንት ውስጥ። ግን ምን ያህል በቃ የለንም በቃ የለንም። ቻይኖች ሰልበውናል። አስታውሳለሁ የኮሮናውን ጊዜ በቃ ከቤተሰብ ጋር ረጅም ሰዓት ስለተዋለ ለካ ጸባዩ ባሌ እንደዚህ ነው፣ ለካ ሚስቴ ጸባዩ እንደዚህ ነው። ያኔ ተውቅ ነበር። ማአት ደግሞ እርግዝናም ነበረ። ማአት ደግሞ ትዳር ውስጥ ብዙ ጸብም
የነበረበት ወቅት ነው። ብዙ ጥናት ወጥቶ ነበርና አሁንም በቃ ለትንሽ ቀን መብራት ከሌለ በቃ የምትጎረጎረው ቻርጅ ካለቀ ምናምን ትፋጠጣለህ ከቤተሰብ ጋር ወይ ታወራለህ የሆነ ነገር ከዛ ማታውቀውን ነገር የረሳውን ነገር ታያለህ ማለት ነው። ዳበሻ ባል አግብታችሁ እንደ ነጭ አትኑ እንዴ! እኛ አንችልበትም እንደ ነጭ መሆን። አሁን ባለፈው ዕለት 7 ዓመት አብረው የነበሩ ልጆች ተደዋወሉና ሰላም ከተባባሉ በኋላ እኔ ካንተ ጋር መሆን አልፈልግም 7 ዓመት ሙሉ ለፍቼብሻለሁ አይ አልፈልግም ስልኩ እንደተዘጋ እየተንደረደረ ቤቷ ይሄድና ማልቀስ ይጀምራል። አረ እኔ ስቀልድ ነው ዛሬ እኮ አፕሪል ዘፉል ነው አትሎ በዛ ፉል በጠገበጁ ጆሮ ግንዷን ቢላት ልጅቷ ይኸው እስካሁን ድረስ እየተሽከረከረች እኛ እንደዚህ አይነት ነገር አልለመድንም። ያበሻኛ አታውቁም። አሁን ልጅቷ ፉል ሲሏት ፑል ትላለች፣ ዱላ ሲሏት ቡላ ትላለች፣ አፕሪል ሲሏት አፕል ትላለች። በቃ ልጅቷ መከበጣጠር እንዴ! እኛ ያለምድነው ነገር ከየት አምጡ ነው የምትሉ? ያበሻ ነገር ካለ ንገሩ። እኛ ኢትዮጵያዊ ነን እንዴ! ዩቲዩብ እና እንትን እያያችሁኛ ተሰቃየን እኮ ተሰቃየን እንዴ! እኛ እኮ ቁርስ የምንበላው ዳቦና ሻይ ስሙን እኮ ነው። ከሚሊኒየም በኋላ ነው ኑሮ እንትን እያለ የመጣው እንጂ በደንብ ታስታውሱ ከሆነ 98ም 97ም በጣም ርካሽ ነው። ቅቅል ስንት ነበር? 50 ሳንቲም እንዴ? አይደል እንዴ? ብር ከምናምን 2 ብር ምናምን ቢሆን እንዴ 2 ብር ነበር ለትራፊክ የሚሰጠው። እንደዛ በለው። በነገራችን ላይ እስቲ እናንተ የምታስታውሱት በእናንተ እድሜ ርካሽ ነገር ለምሳሌ በእኔ እድሜ ዳቦ 20 ሳንቲም እያለ አውቃለሁ። ኮካ ብር ከ50 እያለ አውቃለሁ። በደንብ አስታውሳለሁ። እና ከሆነ ጊዜ በኋላ ነው በአንድ ነገሮች እያሉ እዚህ የደረሱት እንጂ በእኛ ጊዜ ለማለት ያበቃን ፍጥነቱ ነው እንጂ ያን ሩቅ ዘመን ሆኖ አይደለም። በቅርብ ጊዜ ኑሮ በጣም ርካሽ ነበረ። እስቲ እናንተ ምን ታውቃላችሁ? በጣም በእናንተ ጊዜ ሰፈሩ በጣም ተቀይሯል። ምን አንተ ብስ ለጠፋ ተቀያየረ ብዙ ነገር ኑሮ ባይዘ ታሜ እንዴት ሆነ? ታሜ እናረጋሽ ታሜዬማ ምን ለሶስት ሆነው ወደ ፈረንሳይ ስደት ጀመሩ። አዎ ከዛ በኋላ ሁለቱ ፈረንሳይ ገቡ። ታሜን የነበረ ግመል ፍሬው ረገጠው መሃን ሆኖ ተመለሰ ወደ እናቱ ቤት። ለእናቱ ሌላ በሽታ ለእናቱ በጣም ነው የሚያሳዝን። እሺ እንትናስ አብሮን የተማረው ስምንተኛ ክፍል ማን ነው? አብሮን የተማረው ተከልኝ ተኩ እንዴት ሆነሽ? እሱ ተካልኝ ይኸውልህ ከሶሪያ በስደት የመጣ ከሆነ አረብ ጋር እዚህ ፒያሳ ጋር ሻወርማ ቤት ምናምን ከፍተው እየሰሩ ተኪ ትንሽ እጅ አመሏን ታውቀዋለህ። እንደለመደው ሶሪያውን አጭበረብራለሁ ሲል ባለነበት በስመጥ ሊቀቀር ያዘጋጀው ነው ቋፊቱ ላይ ደፎ እንዳለ ተቃጥሎ እናቱ ቤት ነው። ምን አለቁ በለኛ አለቁ እኮ ምን። እሺ አንተ ምን ላይ ነው ያለው አሁን? እኔማ ምን ምንድነው አፍናርግ ዝም ብለህ ያስቆይ ምንድነው? ሰላም ቆይ ምንድነው? ቱሃን ሰሞኑን እንዳለ ቀቀልኩትና ሙቋ ላይ እሺ ቀማሉ ትንሽ ጋብ ብሎልኛል። አሁን ቱሃኖቹ ላይ ሰራሉ ተባይ ምናምን ነገር ምን ላይ ናልከኝ? ምን ያለበት ልንገርህ አወኩት እኮ ያለበት ልንገርህ አየሁ መቅመሌን አይደለም መቅመሌን አት እየሰራው ነው ታርፈታል። መቅመሉን አት ስንት ደረጃ የሚደርስ ሰው ነው ቱሃኑ ላይ እየሰራ ነው። አረ ግን እንደው ከቦርሳ ውስጥ ሰው እያወራ ከጆሮ ላይ ምናምን የሚጠልፉት ሌቦች ግን አራት ታዳላላችሁ። በጣም ግን ነው ቻይና ስለሆነ ፈርታችሁት ነው። ካራቴ ምናምን በሚለው እዛ ጋር አስቀምጦ እየደነሰ አንድ የሚናገረው የለም ከቦ መርካቶ መሃል። እኔ ደግሞ ይዘረፍ እያልኩ አይደለም ሁኔታውን ነው። ኦኬ እነዚህ ናቸው ካራክተሮቹ። አይሚን ማለት እነዚህ ናቸው ተጫዋቾቹ። አዎ በትክክል ማስተዋል ፕሬዚደንት ከሆነች በኋላ ካራክተር አለቃ እነዚህ ናቸው። ምን ነው ታዲያ በዙ የሆነ የሰርግ ሲን ቀረጻ እኮ ነው የሚመስለው። 5 ሰው 6 ሰው አይበቃም እንዴ? ያው በህጉ መሰረት ሙሉ ሜዳ ለመሸፈን ተብሎ ነው። ኦኬ እንደዛ ነው። ያኛው ማን ነው እዛ ጋር ጥቁር ለብሶ የሚሯሯጠው? ዘመድ ሞቶበት ነው?
አረ እንደዛ አይደለም አለቃ፣ ዳኛ ነው። ኦኬ ጨዋታ በዳኛ ነው እንዴ? አዎ በዳኛ ነው የሚጫወተው። ኦ ማይ ጋድ አላሰብኩትም ነበር ታውቃለህ። ኦኬ እዛ ጋር ያለው ባንዲራ ያዘው አቃቢ ህግ ነው። እዛ ጋር ባንዲራ ይዞ መስመሩ ጋር ይቆም። አረ አለቃ አይደለም የመስመር ዳኛ ነው እሱ። አይደለም እንዴ ይመስላል ዝም ብዬ ሳይ ታውቃለህ። እንትን አሁን ስታዲየም ሲሞላ ደጋፊ በምን መንገድ ነው? ሌላ የሚያይበት መንገድ አለ? ምንም የለም፣ እዚሁ እየመጡ ነው የሚያዩት። ሲሪየስሊ ምንም የለም? አዎ ምንም የለም አለቃ። እንዴ ሲኒማ ቤት እንኳን ክፍት አይደረግላቸውም? እዛ ገብተው አያዩም እንዴ? ኦ ማይ ጋድ በጣም ነው የሚያሳፍረው። እንደውም በዘንድሮ እቅዴ ሲኒማ እየገቡ የሚያዩበትን እድል አመቻቻለሁ። ኢትስ ቢግ ሼም የምር ብትልም አይፈረድብህም። ከዚህ ያልፋል ተብሎ ብዙ አልተገመተም። እንግዲህ የእድል ነገር ሆኖ በእልህ ጥሩ ነገር ካመጣች ነው እንጂ አይመስለኝም። በነገራችን ላይ ሀረጋዊን አርቲስት ሀረጋዊን ሪዛይን አድርጋለች። ያው የህዝቡን እንትን ሰምታ መጀመሪያውኑም ኮምፕሌን አቅርባ ነበር በዚህ ጉዳይ። ዛሬ የሚለቀቅ ፖድካስት አለን እየገባችሁ እንድታዩት ጋብዛችኋለሁ። አሪፍ ዝግጅት ነው። አባ ጊዜ ማባከን የለም። ይኸውልህ አዲሶቹ ኮሚቴዎቻችን የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንትና ምክትል ፕሬዝዳንት ሜዳ እየጎበኙ ነው። እንግዲህ ስራውን ሀ ብለው ጀምረዋል። እስኪንም እንደሚፈታተኑ የምንመለከተው ይሆናል። ምክትል ፕሬዝዳንቱ ነው የተመረጡት የአርቲስት ማስተዋል ወንዶሰን እና የአቃቤ ነዋይ ጉዳይም እዚያው ላይ ሀሳቦች ይነሱበት ነበር። አይ ሌሎች ማድረግ ይቻል ነበር እነሱን ሆን ተብሎ የተሰራ ነው የሚሉ ሀሳቦች ይነሱ ነበር። እሱ ሂደት ምክትል ፕሬዝዳንት እና አቃቤ ነዋይ ምርጫ በተመለከተም ህዝቡ መረጃ ማወቅ ያለበት ይመስለኛል። በመጀመሪያ ደረጃ እኔ የዚህ የሴቶች ወደዚህ ስራ አስፈጻሚ መምጣት እኔ እድል ነው ማለት ነው። እሺ እድል ነው ላለሁኝ ይሄም ምልበት ምንድነው በዋነኝነት እነዚህ ሰዎች አርቲስቶች ናቸው እንዳጋጣሚ የመጡት። ስፖርት አርት ነው፣ ጥበብ ነው። እነዚህ ሰዎች ይሄንን እግር ኳስ ከተደበቀበት ወደ ይፋ ያወጣሉ፣ ወደ አደባባይ ያወጣሉ የሚል እምነትም አለኝ። ሌሎች ሮሎች አሉ። ሌሎች ሮሎች ሲሆን አሁን ምንድነው የግል ብቻ ቆይ ልመጣ ነው። ፐርሰናሊ ይሄ አስተያየት ቢኖረኝም ባለው ሂደት ውስጥ እግር ኳስ እንደ ተቋም ማለት ነው እንደ ተቋም የእግር ኳስ ባለሙያ ብቻን አይደለም የሚፈልገው። ዘርፉ ብዙ ነው። ማርኬቲንግ ባለሙያ ያስፈልጋል፣ የሚዲያ ባለሙያ ያስፈልጋል፣ ሌሎች በርካታ የሆኑ አካውንታንት ይፈልጋል። ዘርፉ ትልቅ ነው፣ በጣም ትልቅ ተቋም ነው። ስለዚህ ከዚህ አንፃር የመጡ ሰዎች እኔ ሁለቱም ብቻ እንዳና ሁለት ነው የመጡ። ሶስተኛዋ ሴት እንደውም የስፖርት ሳይንስ ባለሙያ ናት። ከዛ ባሻገር ስብጥሩን ስናይ እነ ዶክተር ወገኔ እኮ ያሉበት ነው፣ እነ ኢሳያስ ያሉበት ነው፣ እነ በለጠ ዘውዴ ያሉበት ነው፣ እነ ሲሳይ ዳኝ ያሉበት ነው። እነዚህን ልጆች እግር ኳሱ ላይ እነ ሸለመን ኢንስትራክተር ሸለመን እግር ኳሱና ክለቦች አካባቢ ያለን ሰዎች እናውቃቸዋለን። ወንድሜ እንደኔ ስብጥሩ አይደለም ችግሩ፣ ፖዚሽኑ ነው። የትኛው ሰው የትኛው ፖዚሽን ላይ ሆኖ መስራት አለበት የሚለው ነው እንጂ ማርኬቲንግ ላይ ማስተዋል ብትሆን ምንም ችግር የለም፣ ወይ በብራንድ አምባሳደርነት ብትሆን ችግር የለም። ግን ምክትል ፕሬዚዳንት እንዴት ሆነች ነው ከመስፈርቶች ውስጥ አታሟላም ነው ጥያቄው። ይህንን ታሪክ መስማት አለባችሁ። እዚህ ጋር የምትመለከቱት ግለሰብ ሀብታሙ ይባላል። እርሷ ደግሞ ሮሃማ ባጋጠማት የኩላሊት ህመም የተነሳም የሕክምናዋን ለ4 ዓመታት ያህል ስታደርግ እርሱ ነበር እያመላለሳት በሬዲዮ ወስዳት የነበረው። ከዛ በኋላ አንድ ኩላሊቱን ለግሷት ሁለቱ እንደምትመለከቱት ጋብቻቸውን መስርተዋል። ዛሬም ፍቅር አልጠፋም፣ ፍቅርን ያሳያል ይህ ታሪክ። ኮሜንት ላይ እስቲ ባርኳቸው፣ እንደዚሁም ደግሞ መልካም እንዲገጥሟቸው መልካምን ተመኙላቸው። ይህ ታሪክ እንግዲህ እንዲህ ነበር የተጀመረው። ከዛ ሴፉ ጋር መጣች። እንደዚህ ያለ አይደል አሁን ይሄ የተወራበትን አወራር ዜናና አሁን ያደረሰበትን ጉዳዩን ስታስቡት በጣም ይገርማልና ከዛ ሴፉ ጋር መጣች፣ ሀሳብ ሰጠች፣ ብዙ ነገሮችን ከበር አድርጋ ያው ውሸት ነው የሚለው ባልየው መጥቶ በተናገረው ንግግር ያው ከድታኛለች። ይህንን ስራ ያለፈችበትን ስራ እየዞርኩ እየለመንኩ እንደገና ገንዘብ በመሰብሰብ እንስራ ስትለኝ ተይ ስላት እምቢ አለች። በዚህ ምክንያት ተለያየን ነው የሚለው። በእሷ ምክንያት ኃይለኛ ሱስ ውስጥ ገብቻለሁ፣ እቅማለሁ፣ አጭሳለሁ የሚል ሀሳብ በሸገር ኢንፎ ላይ በትላንትናው ምሽት ላይ መጥቶ ተናግሯል። ራሱንም እንደሚቆራርጥ ተናግሯል። ይሄ እንግዲህ እሱ መጥቶ በቲክታክም በሸገር ኢንፎም ላይ የሰጠው ሀሳብ ነው። ተከርቶ ከሆነ አንዳንድ ምስክሮችም የእሱ ቤተሰብ የሚባሉ የሚያውቁት ጓደኞችም በየቲክቶክ ላይ ምናምን ሀሳብ እየሰጡ ነው። እውነት ነው ከርተዋለች እያሉ ነው። ግን እውነቱን የሚያውቁት እሷና እሱ ናቸው። እሷ ይሄንን አድርጋ ከሆነ በጣም እጅግ ነውር የሆነ ነገር ተግባር ነው ያደረገችው። ግን የእሷን ሀሳብ ገና አልሰማንም፣ ባንቸኩል እላለሁ። እኔ ደግሞ
በጣም ቸኩለን የሆነ ነገር ዴሷ ምናምን ብለን አንዴ ብለን ደግሞ መታየው ነገር ስትል ደግሞ አሃ እንዳንል ብዙ ሰሞኑን ያለፉ ታሪኮች እንዳሉ ታስታውሳላችሁ። ስለዚህ ጥንቃቄ ማድረግ ጥሩ ነው። አንዳንድ የተባሉትን ሐሳቦች እኔ እሺ ምን መሰላችሁ እንደዚህ እሱ እቺ እንግዲህ አሁን እየተናገረች ያለችው የወንድሙ ሚስት ነች። የራይድም ሹፌር አይደለም ሲጀመር በቃ እንደዚህ የታክሲ ሹፌር ነው ማለት ነው። ተቀጣሪ ነው፣ የታክሲ ሹፌር ነው እና በሱ እየሰራ በቃ አጋጣሚ ያው ፍቅር ያዘው። ከዛ ቤተሰብ እዚህ እንጀራ እናቷ አለች ብያቸዋለሁ። ለሷ መጥቶ ነገራት እንደዚህ ፍቅር ይዞኛል ኩላቴ ልሰጥ ነው። በጎረቤት አስለመነው ባላስለመነው ነገር የለም በቃ እምቢ አለ። ሄዱ ህንድ ሀገር ማለት ነው። ህንድ ሀገር ሄደው እሷ ቆየት ብላ ነው የመጣችው፣ እሱ ቀድሞ መጣ። ከዛ ከመጣ በኋላ ሳምንት ራሱ በስርዓት የቆዩ አይመስለኝም። በቃ ተለያዩ። ቤት ስገባ ልብሷን ይዛ ጠፋች ነው ያለን። ለኛ ምንም የሚያስረዳን ነገር የለም እና በቃ ራሱ እንዳያችሁት ነው። በቃ ራሱ መመራረሽ ነው እንግዲህ ሰው በቃ መኪና ራሱ እንትን ተከራይተንለት እየነዳ ነው። ግን ሰው ይገጫል ከአንድም ሁለት ሰው። አንዱ የሰፈር ሰው ስለሆነ ነው ዝም ያለው። አንዱን ገሽቶት በጣም ብዙ ወጪ ነው ያወጣ ነው እንደነገራችሁ። በቃ የቤት ዕቃ ሸጦ ምናምን ያሳከመው። እዚህ ማንም ሰው የእንጀራ እናቱም ጠላ እየሸጣች ነው። በቃ ምንም ገቢ ስለሌላት የቤቱን ዕቃ መሸጥ ነው ያለው አማራጭ። የቤቱን ዕቃ ሸጦ አሳከማት። ግን ይሄን ነገር ለኛ መጀመሪያ አልነገረንም ነበር። በምን እንደተለያዩ አልነገረንም እና የቤት ዕቃውን ሲሸጥ በምን ምክንያት ነው ቆይ እንደዚህ ተዳረሳችሁ ስንለው ሰይፉ ላይ ሳትቀርብ በፊት ነገረን። በቃ ያለውን ነገር እንደዚህ እንስራለች አልፈልግም አልኳት። ተለያየችኝ ነው እሱ ያለው እና ሰይፉ ላይ ልትቀርብ ስትል ለሱ ሲደወልለት እውነታውን ተናገሪ ስላት 4 ዓመት ከተሰቃየሁት በላይ አይበልጥም ምንም እናገረው እውነት የለኝም ብለዋለች። እሷ ማለት ነው 4 ዓመት ከተሰቃየሁት ስቃይ አይበልጥብኝም ምንም እናገረው እውነት የለኝም አብረን እንደምንኖር ነው የምናገረው። በቃ እሱ ሰው የለውም ብላ ነው ያሰበችው። እዚህም በቃ እንጀራ እናቱ ስለሆነች አስደርስለትም ብላ ነው ያሰበችው። እኔ የባሌ ወንድም ነው እና ለዛ ወይኔ በጣም ያንቺ የባልሽ ወንድም ነው። እኔ ያንቺ የባልሽ ወንድም ነው። በቃ ስለዚህ እዚህ ጋር ትክክለኛ ታሪክ ነው ማለት እሱ እንደሚናገረው ከሆነ እሷ ተሽሏት ምናምን ትንካለሽ በኋላ ከእንዳ ጋር ከተመለሱ በኋላ ድጋሚ እንስራለችኝ ነው የሚለው። በቃ ካርቶን ይዘ ምናምን ድጋሚ እሷ ፔሸንት ስለሆነች እንደ ፔሸንት ሆኜ ድጋሚ እንስራለችው እኔ አልሰራም በሚለው ነው የተለያዩት። ምንድነው የምትሰራው? ልትለምን ድጋሚ መለመን። ከዛስ በቃ ድጋሚ ያኛው ስራ አለ አይደለ ብዙ ገቢ አግኝታበታለች። እንደዛ መለመን ነው እሱ የፈለገችው። አልሰራም ማለት በዛም ነው የተለያዩት። በቃ ቤት ስትገባ ምናምን ልብሷን ለቃቅመች። ሄሎ እኔ አንድ ጥያቄ ያለኝ ሰላም። እንግዲህ ይሄ ነው ዘርዘር ያለው ነገር። ደግሞ እሷ ስትመጣ ይሄን አርጋ ከሆነ በምን ምክንያት እንዳረገች መናገሯ አይቀርም በእርግጠኝነት። ምናልባት ይሄን ቪዲዮ ዛሬ ነው የምለቀው። ዛሬ ከተለቀቀም በኋላ ተናግራ ሊሆን ይችላል። እንግዲህ አናቅም። በቀጣይ ቀናቶች የምናየው ነው የሚሆነው። ግን ቀላል ነገር አይደለም የከፈለው ዋጋ። ስለዚህ እንግዲህ የሃይማኖት አባቶች በየሃይማኖታቸው ቢሆን ትልልቅ ሰዎች እዚህ መሃል ገብተው እርቅ ፈጥረው ተመልሰው አብረው ቢሆኑ ጥሩ ነው። ከሱ ጋር በተለያየም የሱ የሰውነት አካል እሷ ውስጥ አለ። ህይወቷን ያተረፈላት አንዳንድ ጊዜ አንዳንድ ቀላል የሆኑ ነገሮችን ማለፍና ትዳርን ማስቀጠል ተገቢ ነው። እንኳን የናህል ዋጋ የተከፈለበት ፍቅርና ትዳር አይደለም ሌላም ሰው ኖርማል የሆነ ሰው የሚያሳልፈው ነገር ይኖራል። ያ ማለት ደግሞ ሁልጊዜ ውለታ ያደረገ ሰው የበላይ ሆኖ ደግሞ የተደረገለትን ሰው እየጨቆነ ይኖርም ማለት አይደለም። እናንተ ግን ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቤተክርስቲያን አካባቢ በምናደርገው የገቢ ማሰባሰብ ስራ ወይም በዚህ በበጎ አድራጎት ስራ ሁለተኛ አልሰራም ምን ነው በቀረብኝ ምን ውስጥ ነው የገባሁት ብዬም አውቃለሁ። ለምን ካልከኝ እንደኔ አይነት ገና መንፈሳዊ ህይወታቸው ያላደገ የእግዚአብሔር ክብር ማንነትም በደንብ ያልገባቸው እንደኔ አይነት ብዙ ኃጢአተኞች አሉ ቤተክርስቲያን አካባቢ በስሙ የሚነግዱ ማለት ነው። ስለዚህ ገንዘብ ካሰባሰብን በኋላ ገንዘቡ ለታለመለት ዓላማ እንዳይውል እንቅፋት የሆኑ ሰዎች ገጥሞኝ ያውቃሉ። በጣም በከባድ ሁኔታ ለምሳሌ ስም አልጠራም ግን ሪል ኬዝ ልንገርህ ዝም ብሎ ወቀሳ እንዳይመስልህ ማለት ነው። ቆይቷል ከ3 ዓመት በፊት የሆነ ነገር ነው ማወራ። ገንዘብ ከተሰበሰበ በኋላ የሚደረገው ነገር የሚገነባ ነገር ነውና እዛ ውስጥ ወይ ክህነት የለው
ወይ ምን የለው ኮሚቴ ሆኖ የገባ ሰው አለ። በቃ ቀልጣፋ የከተማ ሰው ነኝ እቺን ቤተክርስቲያን ማገዝ አለብኝ ብሎ እዛ አካባቢ ሲያግዝ የቆየ ሰው አለና አሁን እኛ ምንድነው ሰብስበን እንደፈለጋችሁ አድርጉት ብለን አይደለም ወደ ቀጣዩ ፕሮጀክት የምንሄደው። ከመጀመሪያም ኢንቴንሽን አለን የመከታተል። ያ ሰው ምን ማድረግ ጀመረ? ለግንባታው የሚያስፈልገው አሸዋ መኪናውን እኔ ነኝ ማመጣው ይላል። ደረሰኝ የለም። ከዛ ደረሰኛ አምጣ ቤት እሺኛ ደረሰኛ ያለው ሰውና ሰጣ። ጭራሽ የቤተክርስቲያኑን አበምኔት ዛቻ እስከማዛት ድረስ እንገሎታለን ብሎ እስኪዛትባቸው ድረስ ሰው እያሳመፀ የቤተክርስቲያኗን ገንዘብ ለመብላት እኛ ጋር ይደውልና ያልሆነ ወሬ ነግረናል። ለኛ እዛ ጋር በእነሱ በኩል ያለው ነገር ሌላ ነገር ነው። ስንደውል ብሩን እንዳይበላ ለማድረግ ማለት ነው። በጣም ትንቅንቅ ነበረ። እኔ ለራሴ እስከምፈራ ድረስ በወቅቱ እንደማንኛውም መመን ተሳለም ያልገባም እንደ ወደ ቤቴ እስከምል ድረስ ፕሮጀክቱ ማየት አለብን ሄደን ለመሄድ ፈራን ማለት ነው። ከዛ በኋላ መጨረሻ ላይ የግዴታ መቃ ምንም አያመጣም የፈለገውን ያርግ ብለን ሳንናገር ሄድን። ልንመጣ ነው ሳንል ማለት ነው። በጣም ሩቅ ነው። ከመኪናው ወርደ 2 ሰዓት ነው ተራራና ምናምን የምትሄደው በእግር ማለት ነው እዛ ቦታ ለመድረስ። ቦታው ላይ ስንሄድ እኛ መጀመሪያ ፈርተን ምናምን ሲያየን ደግሞ ሰውየው የመጨረሻ ውሃ ሆኖ ምናምን የሚያስተናግድ ምናምን ሆነ። ደግሞ እዛ ጋር ስንሄድ ብዙ ጊዜ ነው የገጠመ እንዲህ አይነት ቻሌንጅ ማለት ነው። ብዙ ቦታ ላይ እንዲህ አይነት ነገር እንግዲህ ያስቡት ኮሚቴ ምናምን የሚባል ውስጥ የሚሰገሰጉ አንዳንድ ሰዎች አሉና ምንም ነገር ስራ የማያሰሩ አለማሰራት ብቻ አይደለም እንደገና ደግሞ ከዛም ላይ ለመበዝበር የሚሞክሩ አይነት አሉና ከባድ ነው። ፍሉ ይውለ ፊቱን አይተዋል በደንብ ተፈጥሮ እንደ ጃንጥላ እንዲ ሆነ ነው እና ኔቸሩ ከስራው ሁሉ ይበልጣል። አንዳንዴ ከፍልፍሉ ጋር አብራችሁ ኖራችኋል? ሁሌ ትጣላላችሁ። አንድ ቀን በደንብ ተያይዛችሁ አንገት ላንገት ተያይዛችሁ ውጪ ከወጣችሁ በኋላ ትደባደባላችሁ ብሎ ሌላ አይነት ነገር መውደቅ መነሳት ሲጠበቅ ኮሜዲያን አሰፋ መጥቶ ሲያገኝ ፍልፍሉ እንደ እንትን ነው። አሁን ተቆጥቶ ይሄን ቤት አምሶት ከተወሰነ ደቂቃ በኋላ ትቶታል እና ይሄ በጣም መታደል ነው። በጣም የሚገርም ነገር። ስልክ አላነሳለት ብዬ ኮንትራት ታክሲ ይዞ ነው የመጣው። ረተው እልህም አለበት ማለት እልህ አለበት እና እዚህ ቦታ ነኝ ብዬው መጣ። ተንደርድሮ ሆቴሉን አመሰው ጮ እኔ ምግቤን አቋርጬ ናናናና ሰው እንዳያይ ይዤው ወጣሁ። ተናንቀን እና ጥጋዝ አሰፋ እጁን ታጥቦ ሸሚዙን ሰብስቦ ምናምን ሊገላግል ሲመጣ እኛ ስራ ነው የምናወራው ያኛውን እንትን እንደዚህ የምናደርገው ምናምን የሚል ልብሳችሁን እያስተካከላችሁ ያቀዘቀዝን ነው እና እንደዚህ የምናደርገው አንደኛ ጸብ መቆየት የለበትም። በእኔም እንትን ቶሎ ማለቅ አለበት። አሰፋ መጥቶ እናንተ ሰዎች ግን የመገላገል ሞራል የለም እንትን አቁታላችሁ ተዘጋጅቼ መጥቻለሁ። ተገዳደለ ነው የምትለው እሱ ነው የመኝታ ችግር አብዛኛው የመኝታ ችግር ነው። እዛ ጋር እኛ ሀገር ብዙ ጊዜ እናገረዋለሁ። እኔ በጣም ደጋግሜ የምናገረው አይሰለቸኝም። የብዙ ሰው ቤት ጓዳ ጥያቄ ስለሆነ ወንዱ የሚያደርገው ሴቷ የምትደረገው ተደርጎ ነው የኖረው። ይሄ የጋራ የፍቅር ጨዋታ የወንድ ተደርጓል። ብዙ ወንድ እኮ የወሰደው አድቫንቴጅ እኮ ብዙ ነው እና ገና ነው ገብቶሻል። አሁን ገና ትንሽ ብቅ ሲሉ ምናምን አልፈልግም ስትል አልፈልግም ነው ትጠፈጠፋለች። አንድ አቤት ጠባቂ ሊጋምበር ነገረውኛል። ማታ ግን ጮህ ምንድነው ብዬ ለቅሶ ቤት ጠይቂያቸው እንደ እየከለከለች ነው አለዛ ነው ብሎ አሁን ገባኝ። ታውቂያለሽ ከሀሳብ በኋላ ጩኸት ነበር ሰፈር ውስጥ ማትይ ምናምን ተብሎ ይወጣል። ደካም ሌላ ጉዳይ የለም። በቃ ችግሩ ያለው ኢሹና አብዛኛው ቤት እናቴ በእንስራ ውስጥ ከዳውላ በባገዱ ስድስት ልጆቹ አዝላው ወደ ላይ ወጣች ብላ እና ከራውን በጣም ድክም ሲላሱ ጠጅ ጠጥቶ ወጥቶ ሲል ጦርነት ይነሳል። ይፈጠራል። አንዱ እሱ ጋር አሁን እሱ ፓርት የተዘለለ በቃ ተውት አትንኩት ተብሎ ተለባብሶ ይኑር በቃ በዚህ ደረጃ ይቀጥል። ግን ልክ አይደለም፣ መማር አለበት። ልክ አይደለም። ደስተኛ ሚስት የሚፈልግ ሰው፣ ደስተኛ እናት የሚፈልግ ሰው፣ ጤነኛ መሆን የሚፈልግ ሰው የሚስቱን ጤንነት መጠበቅ አለበት፣ ደስታዋን መጠበቅ አለበት፣ ፍቅሯን፣ ስሜቷን መጠበቅ አለበት፣ ሰላሟን መጠበቅ አለበት። እየመጣ እየተናፈሰ እየዞረ እየተኛ ሲመሽ ያስጠላኛል የሚሉ እናቶች እንግዲህ ብዙ በጥናትም በአንዳንድ ነገሮችም ተነግሯል። ብዙ ጊዜ ይሄ በወንዱ አድራጊ ሴቷ ተደራጊ ተደርጎ መታሰቡ አንድ፣
ሁለተኛ እንዳለው ጠጅ ጠጥቶ ፈታ ብሎ ይመጣል ወንድየው ሚስት ደክሟት በዚህ ብዙ ትዳሮች ፈርሰዋልና የወንድና የሴት ሽንት ቤት መለያ ዛሬ ጉድ ነው ማሳያችሁ ተከተሉኝና የወንድና የሴት ሽንት ቤት መለያ የሆነ ነገር አይቼ ነው ተመልከቱ ጉድ አባይ ቆይ እስኪ ይሄኛው የሴት ነው ማለት ነው ይሄ የሴት ነው ይሄው መለያ አይተም እሱ የወንድ ነው እኮ ታዲያ አሁን ይሄ ወንድ መሆን ነው ይሄኛው ነገር ምንድነው እስኪ ዞር ዞር አድርጊ ብራዘር ቅራይልሽ ነው ኧረ ቅራይ ለኝም መለያ ብለን አይደል እንዴ ያስቀሩት አባ እስኪ ልቀቀው እስኪ ይሄ ሶማሌ ነው የሚመቸው ኧረ የግብጽ ነው የግብጽ ነው ግን ሰው በቃ ያውቀዋል አሁን እንደዚህ በዚህ በደንብ ለይቶ ያውቀው አዎ ለይቶ ነው የሚያውቀው ሴትም ለብቻው ይገባል ወንድም ለብቻው ይገባል ማለት ነው አልተግባባንም ማለት ፔፕሲ ሳግ ምርና ምን ማለት እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ የሆነ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።